የተወደዳችሁ የእግዚአብሔር ቤተሰቦች በያላችሁበት እንደምን ሰነበታችሁ? እንደምን ዋላችሁ? ባላችሁበት የእግዚአብሔር ሰላም ፍጹም ሰላም ይድረሳችሁ። ይህ ምክረ አበው ነው። በምክረ አበው በየሳምንቱ ወደ እናንተ ጋር የሚደርሰው ምክረ አበው የተሰኘው መርሃ ግብራችን ዛሬም እንደተለመደው በሳምንቱ ወደ እናንተ ጋር ለማድረስ ተገኝተናል። በዛሬው ምክረ አበው ትንሽ ለየት ያለና ወጣ ያለ ነገር ነው የመጣው። ቀጥታ ባሰማችሁ በጣም ደስ ባለኝ። ግን የመጣው ምክረ አበው ትንሽ ድምፁ ራቅ ያለ በመሆኑ ወደዛ አምጥቼ ለማሰማት አልቻልኩም እንጂ ቀጥታ ቃሉን ብትሰሙት እጅግ ደስ ባለኝ ነበረ። ግን ታሪኩን ቦይሱን ከታች መላክ እችላለሁኝ፣ ሙሉውን መስማት ትችላላችሁ። እኔ ግን ለዚህ ለምክረ አበው የሚሆነንን ሰብሰብ አድርጌ ለማቅረብ እሞክራለሁኝ። ይህን ምክረ አበው ስትሰሙ በዚህ ታሪክ ውስጥ ብዙውን ጊዜ እህቶቻችን እኔ ብቸኛ ነኝ፣ እኔ እንደኔ የተፈተነ የለም፣ እንደኔ መከራ የጸናበት የለም፣ እንደኔ የታመመ የለም፣ እንደኔ የተበሳቆለ የለም፣ እንደኔ ፈተናዎች የበዙበት የለም ብለን ለምናጉረመርም ሰዎችና ለምናማርር ሰዎች በእውነት ራሳችንን የምንፈትሽበት ነውና ታሪኩ በጣም የሚያሳዝን በመሆኑ እውነት ለመናገር ብዙ ታሪኮች ይመጣሉ። አንዳንድ ጊዜ ግን ውስጥን የሚሰብሩና በጣም ሐዘንን ሊያመጡ የሚችሉ ነገሮች ይመጣሉና ብዙን ጊዜ በዚህ በሶሻል ሚዲያ ከአእምሮ በላይ የሆኑ መሸከም የማንችላቸው ነገሮች ይመጣሉና እንዲህ አይነት ነገሮች ይመጣሉ። እግዚአብሔር በቸርነቱ ለእያንዳንዱ ችግር መፍትሄ ይስጥ። ለእያንዳንዱም ደግሞ ለእህቶቻችን ምክር ፈልገው ለሚመጡ ምክሩን መድኃኔዓለም እሱ በቸርነቱ ነገሮችን አስተካክሎላቸው የተሻለውን ሕይወት የሚኖሩበትን በቤቱ የሚኖሩበትን ጽናትንና ብርታትን ቸሩ መድኃኔዓለም በነገር ሁሉ ያድልልን። ባለታሪካችን እንዲህ ትለናለች። ባለታሪካችን በቤታችን ውስጥ 9 ሴት ልጅ አለ ብላ ትጀምራለች። በቤታችን ውስጥ 9 ሴት ልጅና አንድ እናት 10 ሴት አንድ አባት ብቻ በቤታችን እንኖራለን ነው የምትለው ባለታሪካችን። በአጠቃላይ 11 ቤተሰቦች፣ አንድ አባት፣ አንድ እናትና 9 ልጆች በአንድ ቤት ውስጥ ሴቶች ናቸው። ሁሉም እንኖራለን። ቤታችን ያማረ የሰመረ ከአካባቢው ሰዎች የተሻለ ነው ነው የምትለው እህታችን። ይህ የተሻለው ቤታችን 100 ፍየል ወደ 100 አሁንም የሚጠጋ በጎች፣ በሬ፣ ምን ልበልህ መምህር፣ ቤታችን ሁሉ ነገር የሞላለት በገጠር ባለሀብት ከሚባሉት ሰዎች መካከል አንደኛው የኔ አባት ነው። እጅግ በጣም ደስተኛና ሳቅ የሞላበት ሳቅ የተትረፈረፈበት እጅግ የተትረፈረፈበት ቤት ነው። አባታችን እኛን ተንከባክቦ ሰጥቶ ሁሉን ነገር አድርጎ አይጠግብም ነበረ። እጅግ አባታችን ይወደናል። ከምንም በላይ እቤታችን ላይ ያለው ፍቅር የሚያስቀና ፍቅር ነበረ። ምንም ለቤቱ መካከለኛ በሆን ከታችም ከላይም ያሉት እህቶቼ ግን ደስተኛ ነበሩ። በእያንዳንዱ ነገር ደስተኛ ነው። በግ ሞልቷል፣ ፍየል ሞልቷል፣ ከብት ሞልቷል፣ የሚታለብ በሬም፣ ሁሉም በቤታችን ውስጥ ማንኛውም ነገር የሞላና የተትረፈረፈ ቤት ነው። ባይሆን በቤታችን ወንድ ልጅ የለም እንጂ ከአባታችን በስተቀር ሌላው ግን ሁሉ ነገር የሞላ ነው ትለናለች ባለታሪካችን። እናም ባለታሪካችን አዳ ቤታችን በእንዲህ አይነት ደስታ እያለ ከጊዜ በኋላ ግን ፈተናዎች መጡ። ድንገት እነዛ ፍየሎች፣ በጎች መሞት መጣ። ድንገት ይጮሁና ይሞታሉ። አሁንም ይጮሃሉ። እየተሯሯጥን ስንሄድ ሙተው እናገኛቸዋለን። ምንም ባላወቅነው ሁኔታ ከቀን ወደ ቀን ከብቶቻችንና በጎቻችን፣ ፍየሎቻችን በማይታወቅ ሁኔታ ማለቅ ጀመሩ። እናም ግራ ገብቶን ሁላችንም በግራ መጋባት ውስጥ ሆነ። ቤቱ የሐዘን ድባብ ሰፈረበት። ከቀን ወደ ቀን ይሞታሉ። ዛሬ ግማሾቹ ነገ ግማሾቹ እያሉ እየተባነኑ
ሁሉም አለቁ። እቤት ውስጥ 2 በሬዎች ሲቀሩ ሌላው ሁሉ ወደመ ነው የምትለን ባለ ታሪካችን። እናም በዚህ ብቻ አልቆመም። ያ የሚንከባከበን የሚያዝንልን አባታችን እየጠጣ መምጣት፣ ከጊዜ በኋላ ጠጥቶ አምሽቶ መግባት ጀመረ። ጸባዩ ተቀያየረ እና እቤት ውስጥ ችግር መጣ። እናም በዚህ እያለን ባልታወቀ ሁኔታ ሰዎች ከሰሱንና መሬታችንን ወሰዱብን እና አባታችንን ሊገሉብን ስለሆነ አባታችን ከሚሞት ወደ ሌላ ሀገር ሸሽተን እንኑር በማለት ከቦታው ለቀን ያለ መሬት እንዲሁ ቀረን። ባዶ ሆን፣ አግኝተን አጣን። ትንሽ ወደ ከተማ ጠጋልና በከተማው እኛ ሴቶቹ ቀን ስራ መስራት ጀመርን ኑሮን ለመግፋት። እናም የቀን ስራ አርማታ እየተሸከምን የተለያዩ ቀን ስራዎችን እየሰራን ቤቱን ማስተዳደር እኔና እህቶቼ ጀመርን ትለናለች። ሰርተን ስንመጣ አባታችን ለ2 እንካፈላለን። ቀን ስንሰራ የዋልናትን ይካፈለናል። ያችን ተካፍሎ ወስዶ ይጠጣባታል። ሰክሮ መምጣት፣ መጣላት። ብቻ ምን ልበል መምህር፣ በተለይ በዓል በሆነ ጊዜ ቤታችን በለቅሶ ነበር የሚውለው። ምክንያቱም በዓል በመጣ ቁጥር እናቴም ታመሚ ሆነች፣ አባቴም ደግሞ በዓል ሲሆን መጨቃጨቅ፣ መነታረክ፣ እናቴ ጋር ጠብ፣ ጭቅጭቅ፣ ንትርክ ሆነ። እጅግ በጣም የሚያስጠላ ጭቅጭቅና ንትርክ በቤታችን ውስጥ ሞላ ትለናለች። እናታችን በጣም ታመመች። ከመታመሟ የተነሳ እሳቱን እያነሳች ትጎርስ ነበረ። ፍሙን እያነሳች ትጎርሳለች። እንዲህ ባለ ስቃይና በእንዲህ አይነት መከራ ህይወትን እንገፋ ጀመር። እናም ከዕለታት አንድ ቀን በመንግስት ይሄ እርዳታ ስንዴ ወደዛ መጣ። በአካባቢያችን አንድ የታወቀ ጠንቋይ አለ። እሷ የጠራችው እንኳን ሌላ ነው። እዚህ ጋር እኔ እንዲያን የተከበረ ስም አልጠራውም፣ ምክንያቱም ጠንቋይ ስለሆነ ማለት ነው። እና ያ ሰውዬ በአካባቢው ይፈራል፣ ይታማል፣ ይገለላል። ጠንቋይ ስለሆነ ብዙዎች አይወዱም እና ለሱ እርዳታ አይሰጥም ብለው ከለከሉ። በዛን ጊዜ ነበረ አባቴ አዳ አይ ልጆች እኮ ህፃናት ልጆች እኮ አሉ፣ ስለዚህ ሊሰጠው ይገባል፣ ባይሆን ለሱ ባይሰጥ ለህፃናቶቹ የሚሆን ስንዴ እርዳታ ሊያገኝ ይገባል ብሎ አባታችን ለዛ ጠንቋይ ሰውዬ ያንን ስንዴ አሰጠው። እናም ያን ስንዴ ሲያሰጠው ለአባቴ መጣና እኔ እኮ ነኝ እንዲህ ያደረግኩህ፣ ምስቅልቅሉን ያወጣሁት ቤታችሁን እንዲህ እኮ ነው ያደረግኳችሁ እኔ ነኝ። አቶ ከል የሚባለው ከጎረቤት አድርግ ብለውኝ ነው ይህን ሁሉ ንብረትም ያወደምኩብህ፣ ይህንንም ስቃይና መከራ ያመጣሁት እኔ ነኝ ብሎ ተናገረ። አባቴ የዚህ ጊዜ በጣም ተናደደ፣ በጣም ቀወሰ። እንደገና አረጋጋ ነው። በጣም ታመመ አባታችን፣ በጣም ታመመ። ሚካኤልን ይዘክር ነበረ እና ሚካኤል ያድንህ አለው እንጂ ሌላ ያለው ነገር የለም። ከዛም ችግር እንኳን ሊያወጣው አልቻለም። ፊት አባታችን ቅዱስ ሚካኤልን አጥብቆ ይዘክር ነበረ። ግን ያ ችግር ከተፈጠረ በኋላ ዝክሩም ተቋረጠ። በአንዴ ምስቅልቅሉ ወጣ። አባታችንም ታመመ ነው የምትለው ባለ ታሪካችን። ኧረ በዚህ ብቻ ያበቃም፣ እህታችን ከአይምሮ በላይ ነው። እና በዚህ ስቃይ እያለ አባታችን በጠና ታመመ ነው የምትለው። እኚህም ወደ ሀረብ ሀገር፣ ግማሾቻችንም ወደ ሀረብ ሀገር ተሰደን መጣን። አሁን በሳውዲ ነው የምገኘው ትለናለች ባለ ታሪካችን። አባታችን ህመሙ ከቀን ወደ ቀን እየጠና ሲሄድ እኛ እዚህ ሀረብ ሀገር ሰርተን አባታችንን ለማሳከም ብዙ ሆስፒታሎች ሞከርን። በመጨረሻም አባታችን 2 እግሮቹ ተቆረጡ ትለናለች ባለ ታሪካችን። የአባታችን 2 እግሩ ተቆርጦ አሁን ያለ እግር እቤት ቁጭ ብሎ ይውላል። ብቻ ምን ልበልህ፣
እሰራለሁ፣ በረከት የለም፣ ቤታችን እንዲህ ሆኖ ምስቅልቅሉ ወጥቷል፣ ምን ትመክሩኛላችሁ ትለናለች ባለ ታሪካችን። ታዲያ ይችን ልጅ ምን እንመክራታለን? የሰው ልጅ መከራ እጅግ ብዙ ነው። ሰይጣን እጅግ ክፉ ነው ወገኖቼ። ሰይጣን ጨካኝ ነው። ርኅራሄ የሌለው ጨካኝ ነው ሰይጣን። ከባድ ነው። የደረሰባትን ችግር ስንመለከት እህታችን መቼም ከኢዮብ ይተናነሳል የምንለው አይደለም። መቼም እንደ ኢዮብ ያለ ባይኖርም ኢዮብ ሁሉን ነገር ያለው ብዙ ንብረት ያለው ግን ሁሉን ያጣ ነው ኢዮብ። ልክ እንደዛ ያለ ነው። ችግሩን ስንመለከተው የችግሩን ግዝፈት ስንመለከተው ከህሊና በላይ ነው። ያ የሚወዱት አባታቸው ዛሬ 2 እግሮቹ ተቆርጦ በቤት ነው ተቀምጦ ያለው። ያቺ የሚወዷት እናታቸው አምጣ የወለደቻቸው እናታቸው ዛሬ በሽተኛ ሆና እሳትን እየነደደ ያለ እሳትን አንስታ እመጉረስ ደረጃ ደርሳለች። ዛሬ ያ አካባቢውን የሚያጨናንቀው ፍየልና በግ ከብት ዛሬ የለም። ዛሬ ቤታቸው ፈርሶ ከቀያቸው መሬታቸው እሸት የሚበሉበት አርሰው እህል ወቅተው አምርተው የሚበሉበት ዛሬ የለም። ያ የደረሰባችሁ መከራ እህቴ እጅግ ከባድ ነው። ግን ኢዮብን መመልከት ያስፈልጋል። ሁሉ ነገር ነው የነበረው፣ ባዶ የሆነ ኢዮብን ልናይ ይገባል። በዚህ ውስጥ እህታችን መከራችሁ በምድር ይጽና እንጂ በሰማይ ግን ለእናንተ ደስታ ነው። በምድር ስቃያችሁ ይብዛ እንጂ በገነት ግን ለእናንተ ደስታ ነው። አሁን ባዶ እጃችሁን ቢመስልም በሰማይ ግን ለእናንተ የሞላ ነው። በምድር ባዶ ብትሆኑ በሰማይ ግን ሙሉ ናችሁ። ይህንን ማሰብና ይህንን ማወቅ ይገባል። እህታችን የዚህ ቤት ችግር እና የዚህ ቤት ስቃይ በአጠቃላይ ምስቅልቅሉ የወጣ እንዴት ነው የሚስተካከለው? እንዴትስ እናስተካክለዋለን የሚለውን ከማየታችን በፊት ችግሮች እንዴት መጡ የሚለውን ስንመለከት ሰይጣን ክፉ ነው። በሰዎች ላይ እያደረ ሰይጣን ለወዳጁ ቅርብ ስለሆነ በሟርትና በጥንቆላ እናንተም ወደዛ እንዲከዱ አባትሽም ወደዛ ወደ ጥንቆላ እንዲሄድ ነበረ። አባትሽ ግን የሚካኤል ወዳጅ ስለሆነ ወደ ጠንቋዩ ጋር ሄዶ ላስፈታም እኔም ላድርግ ሳይል በሃይማኖቱ ይሄን ሁሉ ዋጋ በመቀበሉ ጸጋ የሚያገኝበት እንጂ የሚጎልበት እንደሌለ ማወቅና መገንዘብ ያስፈልጋል እህታችን። ሌላው ይህን ጭንቀትና ይህን ሐዘን መከራ እነዚህ የመከራ ዶፎች በእናንተ ላይ የሚወርዱባችሁ መከራዎች በመጽሐፍ ቅዱስ እንደምናውቃቸው በጣም ብዙ መከራ የደረሰባቸውን ሰዎችን በብዙ ስቃይ ያለፉ ሰዎችን እነ አልዓዛርን በባለጸጋው ደጅ ቁጭ ብሎ ከባለጸጋው ፍርፋሪ የሚለምኑ በጣም በመጽሐፍ ቅዱስ ውስጥ እጅግ ሰው ያጡ እነ መጻጉዕን የመሳሰሉ በሽተኞች በመቃብር ሌሊት ቀን የሚጮሁ በሽተኞች መኖራቸውን እንገነዘባለን። እነዛ ሁሉ በሽተኞች እነዛ ሁሉ በስቃይ የሚኖሩትን መድኃኔዓለም አንድ ቀን ግን መጥቶ ፈጉሷቸዋል። መድኃኔዓለም ግን ከጭንቀታቸውና ከመከራቸው አውጥቷቸዋል። እህታችን የእናንተ ቤት ችግር የመጀመሪያው ከላይ እስከታች ከልጅ እስከ አዋቂ ሁላችሁም የመጀመሪያው ንስሐ ግቡ። በመቀጠል ሁላችሁም ወደ ሥጋ ወደሙ ቅረቡ። ሶስተኛ ለቤታችሁ ፍጹም ሱባኤ ያስፈልገዋል። እህቶቻችን ሰብሰብ ብላችሁ ወደ አንድ ገዳም ሄዳችሁ ችግሩን ለአባቶች ተናግራችሁ አባቶች እንዲጸልዩበት፣ አባቶች ሱባኤ እንዲይዙበት፣ እናንተም ሱባኤ ይዛችሁ ይህን ቤት ገብቶ የሚያተራምሰውን ጋርዳኤል የሆነ ሰይጣንን ልታበሩት ይገባል።
ሰይጣን ኃይል የለውም። ሁልጊዜም ድል የሚነሳ እንጂ ድል አድርጎ በድልነቱ የሚቀጥል አለመሆኑን መገንዘብ ያስፈልጋል። ስለዚህ እህቴ ማልቀስ፣ መተከዝ፣ ተስፋ መቁረጥ አያስፈልግም። ከምንም በላይ ላንቺ የምመክርሽ እህቴ በሕይወትሽ ተስፋ የሚባል እንዳትቆርጪ። እግዚአብሔር ቸር ነው። ሊነጋጋ ሲል ይመጣል። ቢዘገይም የሚቀርመው የለም። ታሪክን ቀይሮ እንደ ታሪክ የምታወሩት ነው የሚሆነው። የቤቱ ችግር አሁን የተበታተናችሁት ተሰብስባችሁ ደስታን የምታጣጥሙበት ሩቅ አይሆንም። እግዚአብሔር ቸር ነው። ሁልጊዜም በእምነታችሁ ጠንካራ በመሆን ሁልጊዜም በጾምና በጸሎት ልትዋጉት ይገባል። ለዛ ነው ጌታ በወንጌል እንዲህ አይነቱ አጋንንት አለ በጾምና በጸሎት እንጂ እንዲሁ ዝም ብሎ ምን አይልም፣ ዝም ብሎ አይወጣም ነው የሚለን። በዚህ በማቴዎስ ወንጌል ምዕራፍ 17 ላይ አንድ ታሪክ አለ። እዛ ታሪክ ላይ አጋንንት አልወጣ ብሎ ሐዋርያ ሲቸገሩ የምናይበት የታሪክ ክፍል አለ። በዚህ የታሪክ ክፍል ጌታችን ኢየሱስ ክርስቶስ ከደብረ ታቦር ተራራ ላይ ከወረደ በኋላ የተፈጸመ ታሪክ ነው። ታሪኩም አዳ ምንድን ነው? ደቀ መዛሙርቱ ሊፈውሱት ያልቻሉ አንድ ድዊ እንደነበረ ይነግረናል። ቁጥር 14 ላይ ወደ እሱም እንደደረሰ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያል በማለት የጌታን የጠየቀው አለ። በዛ ጊዜ ደቀ መዛሙርቱ ቢሉት አልወጣላቸው ያለ አንድ ርኩስ መንፈስ የያዘው ሰው ነበረ። እናም ያ የልጁ አባት ጌታችን ኢየሱስ ክርስቶስን ሲያገኘው ልጄ በጨረቃ እየተነሳበት ይሰቃያል፣ በክፉ መንፈስ ይሰቃያል፣ በበሽታ ውስጥ ይሰቃያል፣ እባክህ ጌታ ሆይ ፈውስልኝ፣ ክፉኛ ይሰቃያል አለው። ብዙ ጊዜ በእሳት ብዙን ጊዜም ደግሞ በውሃ ይወርቃል አለ። ልክ ያንቺ እናት እሳቱን እያነሳች እንደምትበላ፣ ልክ አባትሽ እግሩን እንዳስቆረጠው፣ ልክ አልባሌ ነገርን እንደሚያደርገው ይህ ታሪክ ያንቺ እናት ላይ ያለው መንፈስ ልክ በዚህ በወንጌል ላይ የተመዘገበው ነው ማለት ነው። ብዙን ጊዜ በእሳት ይጥለዋል አለ። ብዙን ጊዜ ደግሞ ቁጥር ከ14 ጀምረሽ አንብቢው። 15 ላይ በእሳት እንደሚጥለው በውሃ ውስጥ እንደሚወረውረው ብዙን ጊዜ ውሃ ላይ ይወርቃል አለ። ወደ ደቀ መዛሙርቱም አመጡት፣ ሊፈውሱትም አቃታቸው። እነሱም አቅቷቸዋል። ጌታ ሆይ አለ። እነሱን እምቢ አለ። ይሄ ጋኔን እያሰቃየ ስንት ዘመን በስቃይ ልጄን አኖረው። ልጄ እየተሰቃየ ክፉኛ ታመመ። ልጄ በመከራ ውስጥ ነው። ጌታ ሆይ እባክህ ፈውሰው፣ እባክህን ብላቴና ፈውሰው በማለት ጌታችንን ኢየሱስ ክርስቶስን ለመነው። ኢየሱስ ክርስቶስን መልሶ የሚታመመውን የማታምን አለው። የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ አለ። ይህ እምነተ ጎደሎ አንዳንድ ጊዜ ከኛ እምነቶች ሲጎሉ እንዲህ አይነት ነገር ይመጣል። እምነተ ሙሉ ልንሆን ይገባል። እናንተ እምነተ ጎደሎ ናችሁ ካለ በኋላ እስከ መቼ እታገሳችኋለሁ? ወደዚህ ወደ እኔ አምጡት አለ። እምነተ ጎደሎ አለ። ማን ነበረ እዛ ጋር እምነት የጎደላቸው? እምነት የጎደላቸው አካላት ነበሩ፣ ያላመኑ። ያ ጋኔን አልወጣም ያለበት፣ ያ መከራና ችግር አልወጣም ያለበት ምን አለ መሰለሽ እህታችን፣ እምነት አልነበራቸው። እምነት ጎሏቸው ነበረ። እምነት ስለጎደላቸው ሰይጣኑ አሾፈባቸው እንጂ አልወጣም። ብዙ ጊዜ እኛ ሲቸግረን ወይ ወደ ጥንቁላው ወይ ደግሞ በቃ ወደ ሌላው ነገር እንጂ በእምነት ከመጠንከር
በጾም በጸሎት በስግደትና በጾም ከመበርታት ይልቅ አይምሯችን በእምነት አንደበታችን የእምነትን ቃል ማውጣት ብዙን ጊዜ አይችልም። በዛ ደካማዎች እንሆናለን እና ወደ እኔ አምጡልኝ አለ። ኢየሱስም ገሰጸው፣ ጋኔኑም ከሱ ወጣ፣ ብላቴናውም ከዛ ሰዓት ጀምሮ ተፈወሰ ይለናል። የአንቺንም ቤተሰቦች እግዚአብሔር አምላክ ሁላችሁንም ይፈውሳችሁቴ። ይህም ጋኔን ወጣ ነው የሚለው። ከዛ በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልነው ስለምንድን ነው አሉት ማለት ነው። ልብ በሄታችን አሁን እዚህ ጋር እስከ ዛሬ ድረስ ከዚህ ችግር ያልወጣ ነው ለምንድን ነው? እስከ ዛሬስ ድረስ ከዚህ ያልወጣ ነው? ይሄ ችግር ከቤታችን አባታችንስ ያልተፈወሰው፣ እናታችንስ ያልተፈወሰችው፣ እኛስ ደግሞ ሰርተን ያልተለወጥ ነው ለምንድን ነው ለሚለው ጥያቄ ይህ የመጽሐፍ ቅዱስ ክፍል ለአንቺ መልስ ይሰጥሻል። ምክንያቱም ደቀ መዛሙርቱ ያነሱት ጥያቄ የአንቺ ጥያቄ ስለሆነ ደቀ መዛሙርቱ ጌታ ሆይ እኛ እኮ ብዙ ደከምን፣ እኛ እኮ ብዙ ሞክረናል፣ ይህን ሰይጣን ለማውጣት ብዙ ጸለይን፣ ግን እምቢ አለን። ለምንድን ነው ይሄ ሰይጣን ያልወጣው? አዎ በሕክምናው ብዙ ደክማችሁ ሊሆን ይችላል እህቴ። አዎ አባትሽን ለማሳከም፣ አዎ ከዚህ ችግር ለመውጣት ብዙ ሙከራዎች ተሞክረ ይሆናል። በጣም ተጨናንቃችኋል፣ በጣም አዝናችኋል፣ ልቦናችሁ ተሰብሯል፣ በጣም ብዙ ነገር አድርጋችሁ ሊሆን ይችላል። ደቀ መዛሙርቱም ይህንኑ ነበር ያደረጉት። ከዛ ችግር ያ ሕፃን ልጅ ያ ብላቴና እንዲድን በጣም ብዙ ስቃይ እያሳለፈ ያለው ልጅ ለመፈወስ የሚችሉትን ያህል አድርገዋል። ግን ያጋንን እምቢ ብሏቸዋል። ግን ምንም አይነት መፍትሄ አልነበረም። ግን ምንም አይነት ጠብ ያለ ነገር አልነበረም። ምንም አይነት የመዳን ነገር በብላቴናው ላይ አልታየም ነበረ። ደከሙ፣ ሞከሩ። ሰይጣኑ እንደውም ያሾፍባቸው ነበረ። እናንተም ዛሬ ስታለቅሱ፣ ተስፋ ስትቆርጡ ሰይጣን እየሳቀ እንደሆነ ማወቅ አለብሽ እህቴ። እየተሳለቀ እንደሆነ ማወቅ አለብሽ። ጭራሽ ይሳለቅባቸው ነበረ። እንኳን ለመውጣት ይሳለቅባቸው ነበር። ለምን አልወጣም? ከኋላ አይተነዋል። ምክንያቱም እምነት ያስፈልጋል ማለት ነው። እናም ለምን አልወጣም ይሄ ጋኔን? ጌታ ሆይ ለምን እኛን እምቢ አለን? ለምንስ አልተፈወሰም ይሄ ሕፃን? እንዴት አላዳነውም? እንዴት ሳይፈወስ ቀረን? ጠዋት ጀምረን ሞከርን እምቢ አለን ጌታ ሆይ አሉት። የሚገርም ነው እናንተ። በዚህ ልክ ሰይጣን እልክ ሲገባ በጣም የሚገርም እኮ ነው። እናም ጌታችንን ቀረብ ብለው ወደ ኢየሱስ ቀረቡና እኛ ልናወጣው አልቻልንም ስለምንድን ነው አሉት። ኢየሱስም እንዲህ ብሎ ትልቁን ምስጢር ነገራቸው። ስለ እምነታችሁ ማነስ ነው አለ። አይገርምም እናንተ? ምን አለ? ስለ እምነታችሁ ማነስ ነው። ይህ ጋኔን ያልወጣው ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዛ እለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም አለ። ይህ አይነት ጋኔን አለ ቁጥር 21 ላይ ጌታችን ኢየሱስ ክርስቶስ የመጨረሻውን መፍትሄ ልክ እንዲህ አይነት ችግር ሲገጥመን፣ ጋኔን ሲያሰቃየን፣ ሰይጣን ሲፈትነን፣ ፈተናዎች ሲፈራረቁብን፣ ዓለም ስትከብደን፣ ጭንቀት ሲመጣ ዋናውን መፍትሄ የመጨረሻውን የችግሩን ቁልፍ ችግሩን የምንሻገርበትና የምናልፍበትን ቁልፉን እንዲህ ሲል ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ እንዲህ አድርጎ አስቀመጠው። እንዲህ አይነቱ ግን ጋኔን አለ፣ እንዲህ አይነቱ ሰይጣን፣ እንዲህ አይነቱ አደገኛ መሰሪ፣ እንዲህ አይነቱ የሰዎችን ደስታ የሚቀማ፣ እንዲህ አይነቱ ቤታችሁን ያመሰቃቀለው እርኩስ መንፈስ፣ እንዲህ አይነቱ ልብ በሉ ከጾምና ከጸሎት ውጭ አይወጣም አለ። ከጸሎትና ከጾም በቀር አይወጣም። አያችሁ፣ አይገርምም? ስለዚህ ይህን ወንጌል ክፍል ስንመለከተው ጌታችን ኢየሱስ ክርስቶስ እንዲህ አይነቱን ፈተና የምንሻገርበት በጾም በጸሎት እንደሆነ ይነግረናል። በጾም በጸሎት ይህንን ችግር ታልፉታላችሁ። የሰይጣንም ሴራ ይበጣጠሳል።
ሰይጣን የሸረበው ገመድ ይቆረጣል። ሰይጣን ያጠመደው ወጥመድ ይሰበራል። ያጣችሁትም ገንዘብ ይመለሳል። እግዚአብሔር ቸር አምላክ ነውና፣ ስለዚህ ሁሉ ቤተሰቡ በሙሉ ንስሐ ያስፈልገዋል። ቤተሰቡ በሙሉ ምን ያስፈልገዋል? ቅዱስ ቁርባን ሕይወት ያስፈልገዋል። ቤተሰቡ በሙሉ ጸበል ያስፈልገዋል። ቤተሰቡ በሙሉ ንስሐ ያስፈልገዋል። ቤተሰቡ በሙሉ ሱባኤ ያስፈልገዋል። ስለዚህ ከአባቶቻችሁ ጋር በመገናኘት ለዛ ቤት መዳን እንዲሆን ዛሬ ለዚህ ቤት መዳን ሆነ ብሎ ጌታችን ኢየሱስ ክርስቶስ እንደተናገረ ዛሬ በዚህ ቤት ምን አለ? መዳን ሆነ። ይገርማል። መዳን ሆነ አለ ጌታ። ወደዛ ቤት ወደዛ ትሁት ቤት በገባ ጊዜ ጌታችን ኢየሱስ ክርስቶስ ዛሬ በዚህ ቤት ምን ሆነ አለ? መዳን ሆነ። አዎ መዳን ይሆናል ለዚህ ቤት። አንድ ቀን እህታችን፣ አንድ ቀን ከዚህ መከራ፣ አንድ ቀን ከዚህ ችግር፣ አንድ ቀን ከዚህ ስቃይ የምትወጡበት ሩቅ አይሆንም። ግን መጸለይ ያስፈልጋል። ግን ሱባኤ መግባት ያስፈልጋል። ግን ይህንን ሰይጣን በጾምና በጸሎት ማስወጣትና መትጋት ያስፈልጋል። ስለዚህ እህቴ ተስፋ መቁረጥ አያስፈልግም። ዓለም የመከራ ቦታ ናት። ብዙ መከራዎች፣ ብዙ ችግሮች በሰዎች ላይ ይፈራረቃሉ። በጣም ብዙ ነገሮች አሉ። እጅግ ከባባድ ከዚህም በላይ የሆኑ ችግሮችን ልሰሚ ትችያለሽ። ብዙ መከራዎችና ስቃዮች አሉ፣ ይፈራረቃሉ። ግን ቢሆንም ይህ በጾም በጸሎት የሚታለፍና ይህንን ደግሞ የምትሻገሩበት እናትና ልጁን ይዛችሁ ያንን ድሮ ስትዘክሩት የነበረው መልአከ ምክሩ ቅዱስ ሚካኤል አሁንም ይህንን ጋኔን አሁንም ይህ ጋኔን ጉሮሯችሁ ላይ የቆመውን ቅድስት አፈሙያን ቅድስት ሶስናን መንጭቆ ከእደረበናት አውጥቶ በክብር እንዳቆመ ያችን ወለተ ራጉኤልን ሳራ ወለተ ራጉኤልን ያ አስማንዶስ የተባለ እርኩስ መንፈስ ያን ቤት እየበጠበጠ 7 ባሎቿን የገደለውን ሩፋኤል አንጠልጥሎ ወስዶ ሲኦል እንደጨመረው ዛሬም እናንተ ቤት ላይ ተቀምጦ የሚበጠብጠውንና የሚያሰቃየውን እርኩስ መንፈስ ቅዱስ ሚካኤል ዛሬም ይቀጠዋል። ዛሬም ወደ ሲኦል ሊጥለው የታመነ መልአክ ነው። ዛሬም ቅዱስ ሚካኤልን ተማጸኑት። ዛሬም በእምነታችሁ ጽኑ። አጋንንት በተስፋ ማስቆረጥ ንብረታችሁን በማውደም በጤናችሁ ላይ እንደዮም መከራን እያፈራረቀ ቢመጣም እናንተ ግን በእምነት ድል አድርጋችሁ እናንተ የብርሃን ልብስ ትለብሳላችሁ። እናንተ ከክርስቶስ ዘንድ ገነትን ትቀበላላችሁ። ፈተናው የበረከት ፈተናው የጸጋ እንዲሆንላችሁ እግዚአብሔር አምላክ ደግሞ ይህንን ታሪክ ቀይሮ ታሪክ እንዲባል አድርጎ ሩቅ ሳይሆን በቅርቡ እንዲያደርግላችሁ እግዚአብሔር አምላክ ይርዳችሁ። ለዛ ቤት መዳን ይሁን። ያን ቤት እግዚአብሔር በምሕረት አይኖቹ ይመልከት። ቅዱስ ሚካኤል እንዲህ አይነቱን የሰይጣን የጥንቆላ የሟርት ስራ ይበጣስተው። ሟርተኛ ቅጠልማሽ ሌሊት የማይተኛ ጓሮ ለጓሮ ጫካ ለጫካ ዋሻ ለዋሻ ሰይጣን ሲጠራ የሚያድርን አጋንንት የሆነ አጋንንታዊ አሰራርን እግዚአብሔር አምላክ ይገስጸው። ብዙ ሰዎች የሚሰቃዩበት በብዙ መከራና በብዙ ስቃይ ብዙ ሰዎች በእንዲህ አይነት መከራ ውስጥ የሚያልፉ አሉ። ሰይጣን ክፉ ነው ወገኖቼ። ሰይጣን የማይራራ ነው። ይህን ቤተሰብ እንዲህ አድርጎ ምስቅልቅሉን ያወጣ እህታችን አይዞሽ፣ አንቺ ጠንካራ ነሽ። ቀን ስራ ሰርተሽ አባትሽን እና እናትሽን የረዳሽ አሁንም ደግሞ በአረብ ሀገር አንቺ ጠንካራ ነሽ። አንቺ ይሄንን ሁሉ ድል እንደምታረጊ ማመን አለብሽ። እግዚአብሔር ከአንቺ ጋራ ነው። እግዚአብሔር ከምስኪኖች ጋራ ነው። እግዚአብሔር ከተገፉ ሰዎች ጋራ ነው። እግዚአብሔር ከየዋሃን ጋራ ነው። እግዚአብሔር ከአንቺ ጋራ እንባሽን ያብሳል። እግዚአብሔር አንድ ቀን ለዚህ ቤተሰብ መዳንን ያደርጋል። ተስፋ በህይወትሽ ጭራሽ እንዳቆርጪ። የመጨረሻው የሰው ልጅ ተሸነፈ። የሰው ልጅ የመጨረሻው ሞተ፣ በቁሙ ሞተ የሚባለው ተስፋ ሲቆርጥ ነው። ምንም ማድረግ እንደማይችል፣ እግዚአብሔር እንደማያድን፣ ቅዱሳን እንደማይረዱ ሳያምን ተስፋ ቆርጦ ተስፋ መቁረጥ ላይ ሲደርስ የዛን ጊዜ ሰይጣን ጮቤ ይረግጣል። ለምን ድል አደረግኩት? አሁን በዚህ ተስፋ አስቆረኩት፣ ኋላም በሲኦል ደግሞ ነፍሱን ተቆጣጠሬ አኖረዋለሁ ብሎ ስለሚያስብ ያንን ቤት
ያንን ስቃይና ያንን መከራ በትዕግስት ማለፍ እንጂ ተስፋ መቁረጥ አስፈላጊ አይደለም። የምትይበትን ማስተካከል፣ ቃለ እግዚአብሔር በሚነገርበት መዋል አለብሽ። ትምህርት ባለበት መዋል አለብሽ። ጠዋትም ማታም ባገኘሻት አጋጣሚ ጸሎት ማቋረጥ የለብሽም። ከምንም በላይ እምነትሽ እንዲጨመር የሕይወትን ቃል የቅዱሳንን መከራ ፈተና፣ ቅዱሳን የደረሰባቸውን መከራ፣ የተሰቃዩትን ስቃይ፣ በዓለም ላይ የገጠማቸውን እያንዳንዱን ስቃይና መከራ ማየትና መመልከት ያስፈልጋል። እህታችን ያንን መከራ የእነሱን ጽናት፣ እነሱ እንዴት አድርገው ሰይጣንን ድል እንዳደረጉት፣ እንዴት አድርገው እንደተራመዱ፣ እንዴት አድርገው ያንን ርኩስ መንፈስ አሸንፈው ድል እንዳደረጉት የቅዱሳንን ታሪክ በየቀኑ ያሉትን በመጽሐፈ ስንክሳር ላይም ያሉትን በዝክረ ቅዱሳን ላይ ያሉትን የቅዱሳንን ታሪክ በመስማት እምነትሽን እያጸናሽ ጾምና ጸሎትሽን እያጠነከርሽ ይህንን ሰይጣን ከቤተሰቦችሽ ጋር በሱባኤ በጾም በጸሎት አባራችሁ ለምስክርነት ትቆማላችሁ። እግዚአብሔር አምላክ ለዚህ ቤት መዳን ያርግ። እግዚአብሔር አምላክ ቤቱን ፈውሰ ምሕረት ይላክለት። እግዚአብሔር አምላክ ርኩስ መንፈስን አስወግዶ በዛ ቤት መዳን ሆኖ ለምስክርነት ቆመው የእግዚአብሔርን ድንቅ ሥራ እንዲመሰክሩ መድኃኔ ዓለም ይርዳቸው። ሁላችሁም በጸሎት አስቧቸው። እግዚአብሔር አምላክ ይህን ቤት መዳን እንዲያደርግ እግዚአብሔር አምላክ ይችን እህታችንን እንባዋን አብሶ ስቃያቸው ተላቀው ከዚህ ስቃይ ወጥተው ከዚህ መከራ ከዚህ ችግር ወጥተው እግዚአብሔር አምላክ ይህን ያደረገልኝ ብለው እንዲመሰክሩ እያንዳንዳችሁ ኦርቶዶክሳውያን በጸሎት እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከችግር ያውጣችሁ፣ ፈተናውን ያቅልላችሁ፣ የሰይጣንን ክንፉን ይስበርላችሁ፣ ሰይጣንን ከእናንተ ያስወግድላችሁ፣ ሰይጣንን ከዛ ቤት አስወጥቶ ያባርላችሁ። እግዚአብሔር መዳንን ለእናንተ ያድርግ። ቅዱስ ሚካኤል ዋስ ጠባቂ ይሆናችሁ። አልጫውን የምታጣፍጥ ወላዲተ አምላክ የበላይ ሰብ እመቤት ድንግል ማርያም በዛ ቤት ገብታ ጎደሎን የምትሞላ የእናንተንም ጎደሎ ትሙላላችሁ። የቅዱሳን ጸሎታቸው ረድቷችሁ አጋንንትን ድል አድርጋችሁ በድል ድልን እንድትጎናጸፉ እግዚአብሔር ይርዳችሁ እያላችሁ ሁላችሁም በጸሎት እንዲታስቧት ይችን እህታችንን ይህንን ቤተሰብ ሁሉንም እንድታስቡ አደራ ማለትን እወዳለሁኝ። እግዚአብሔር አምላክ መዳን ለዚህ ቤት ይስጥ። እህታችን በውስጥ ማወራሽ አለሁኝ። እግዚአብሔር ያበርታሽ፣ እግዚአብሔር ያጠንክርሽ። ተስፋ መቁረጥ የሚባል ነገር አንቺ ጋር እንዳላይ፣ ተስፋ ጭራሽ እንዳቆርጪ። ይህ ያልፋል፣ የማያልፍ ነገር የለም። እንደ ጧት ጤዛ እንደ ክረምት ዝናብ ያልፋል። እመኝኝ ያልፋል። እንደ እንፋሎት ያልፋል። ታሪክ ሆኖ ነው የሚቀረው። ነበር ሆኖ ነው የሚቀረው። እንዲህ ሁነን ነበር ብላችሁ እንዴ ተረት ነው የምታወሩት? እንዴ ተረት ሆኖ ይቀራል? ያልፋል። ትወጡታላችሁ። ሰይጣን ምንም ያህል ቢፈራገጥና የቱንም ያህል ርቀት ቢሄድ ይሸነፋል። በእግዚአብሔር ይሸነፋል። ሰይጣን ጦሩን እስከሚጨርስ እግዚአብሔር ዝም ብሎ ያየዋል። ሰይጣን ያለውን አቅሙን ሁሉ አሟጦ እስከሚጨርስ የዛን ጊዜ በአንድ ቅጽበት መድኃኔ ዓለም ብናርጎ ያጠፋዋል። በአንድ ቅጽበት ይጠፋል። ስለዚህ እህቴ ይህ ታሪክ ሆኖ ነው የሚቀረው። አይዞሽ፣ አንቺ ጠንካራ ነሽ፣ አንቺ ብርቱ ነሽ። ራስሽን አበርች፣ ራስሽን አጠንክሪ። የምን ማዘን፣ የምን መተከስ? እግዚአብሔር አለ። በእግዚአብሔር ኃይል ድል አደርገዋለሁ ብለሽ አሁን አንቺ እየሰራሽ ነው። አሁን አንቺ መለወጥ ትችያለሽ። ያንቺ መማር፣ ያንቺ ማወቅ፣ ያንቺ ቃል እግዚአብሔርን ማወቅ፣ ያንቺ በጾም በጸሎት መትጋትና መበርታት ለዛ ቤት የመዳን መንገድ እንዲሁም የጨለማው ማብራት ችቦ ትሆኛለሽ። ይህ ደግሞ አንቺ ስትማሪ፣ ይህ ደግሞ አንቺ በጸሎት ስትበረቺ፣ ይህ ደግሞ አንቺ በርትተሽና ጠንክረሽ ስትጓዢ ነው። እግዚአብሔር አምላክ ነገሮችን ሁሉ ያስተካክል። እግዚአብሔር አምላክ ከዚህ መከራ ወጥተሽ በአደባባይ በአውደ ምሕረቱ ቁመሽ ነጩን ልብስ ለብሰሽ ከፍ ብለሽ እልል እያልሽ እንድትመሰክሪ እግዚአብሔር አምላክ ይርዳሽ። የድንግል ማርያም ልጅ ከአንቺ ጋር ይሁን። የአባቶቻችን አምላክ አምላከ አበው፣ አምላከ ነቢያት፣ አምላከ ሐዋርያት፣ አምላከ ሰማዕታት፣ አምላከ ሊቃውንት ከአንቺ ጋር ይሁን። የአባቶች ጸሎት አይለይሽ። እግዚአብሔር ያበርታሽ፣ እግዚአብሔር ያጠንክርሽ። ይህ ምክረ አበው ነው። የተወደዳቸው የእግዚአብሔር ቤተሰቦች እህታችንን በጸሎት አበርቷት፣ አጠንክሯት። ሁላችሁም ከጎኗ እንድትሆኑ እያልኩኝ የተወደዳቸው የእግዚአብሔር ቤተሰቦች ይህ በየሳምንቱ ወደ እናንተ ጋር የሚደርሰው ምክረ አበው የተሰኘው
መርሃ ግብር ነው። ባለታሪካችን የሚያሳዝነውን ታሪክ አምጥታ ነግራናለች። ከንፈራችንን መጠን ብቻ የምንተወው ሳይሆን ሁላችንም በጾምና በጸሎት መጪዋ ፍስለታ እንደመሆኗ መጠን በጸሎት ይችን እህታችንን እናበርታት፣ በጸሎት እናግዛት፣ በጸሎት እህታችንን እናበርታት። የአንዱ ጸሎት ለአንዱ ፈውስ ያመጣል፣ ለአንዱ ምሕረትን ያደርጋልና ሁላችንም ብንጸልይ ከመካከላችን አንድ ንጹሕ ልብ ያለው ሰው ቢገኝ ስለ አንዱ ሰው ብሎ እግዚአብሔር ምሕረትን ያደርጋልና ሁላችንም በጸሎት እህታችንን እናበርታት። በክፍል 2 ምክረ አበው እንገናኛለን።